ክርስቲያን የሆነ ሰው በአጠቃላይ በክርስቶስ ኢየሱስ ካመነ በኋላ በጎ ስራን መስራት እንዳለበት መጽሐፍ ቅዱሳችን ያስተምራል። ብዙ ሰዎች በስንፍና ሰዎች በክርስቶስ ኢየሱስ ማመናቸው ብቻ በቂ ነው፣ በጎ ስራ መስራት አይጠበቅባቸውም ብሎ ያምናሉ። መጽሐፍ ቅዱስ ግን ከዚህ እውነት የራቀ ሐሳብን ነው ከእንዲህ አይነት መልእክቶች የራቀ መልእክትን ነው የሚያስተላልፈው። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ከቁጥር 7 በበጎ ስራ በመጽናት ምስጋናን ክብርን የማይጠፋ ሕይወትን ለሚፈልጉ እርሱ ጌታችን ኢየሱስ ክርስቶስ የዘላለም ሕይወትን ይሰጣቸዋል ይላል። ስለዚህ ዛሬ እኔም እንዲሁም ደግሞ ሌሎች ወንድሞችም ጭምር የመጣ ነው ለነፍሳችን ስንቅ የሚሆንን ስራ ለመስራት ነው ማለት ነው። ክርስቲያኖች ነን፣ በክርስቶስ ኢየሱስ ያመንን እና ደግሞ እያንዳንዱ ክርስቲያን በጎ ስራን መስራት ስላለበት በዚህ ችለት ተገኝተን ለነፍሳችን ስንቅ የሚሆን መልካም ስራ ለመስራት ተሰባስበናል ማለት ነው። እግዚአብሔር ረድቶን ደግሞ መልካም ስራን ሰርተን እንደምንወጣ ተስፋ አደርጋለሁ። ያው ወንድሞችም ሐሳባቸውን ያጋሩ። ስለዚህ አሁን በዚህ አጋጣሚ ይሄንን ለሚያዩ ለሚያዳምጡ ተከታዮችህም አንተ ቤት ላሉ ሌሎችም ጋር ላሉ በዚሁ መልእክት አስተላልፍ። በዚህ አጋጣሚ ይሄን መልእክት የምታዳምጡ ክርስቲያን የሆናችሁ ወንድሞች ቀደም እንዳልነው እያንዳንዱ ክርስቲያን የሆነ ሰው ሊያውም በክርስቶስ ኢየሱስ የሚያምን ሰው በጎን ስራ በመስራት ያው የዘላለም ሕይወትን ያገኛል። ስለዚህ ከዚህ የበለጠ ትልቅ እድል የለም። ዛሬ ለሆኑ አቅመ ደካማ ለሆኑ አረጋውያን የተወሰነች ሳንቲም ጥለን የምንኮራበት ፕሮግራም አይደለም ይሄ መርሃ ግብር ማለት ነው። ለነፍሳችን ስንቅ የሚሆንበት ስለሆነ የቻልነውን ያክል በዚህ ቦታ የወደቁ እናት አባቶቻችንን፣ ወላጅ አልባ ህፃናትን እንዲሁም ደግሞ በአካል የተጎዱ ወንድምቶቻችንን መርዳት ይጠበቅብናል። ቅዱስ ያዕቆብ በመልእክቱ እንዳለው እምነት ከስራ ተለይቶ የሞተ ነው። በነገራችን ላይ በጣም የቤተ ክርስቲያናችን ትምህርት እጅግ በጣም ይለያል እና ከስራ የተለየ እምነት ከንቱ ስለሆነ በክርስቶስ ምናምን ሁላችን እምነት አለን የምንል መልካም ስራን መስራት ስላለብን ይሄን አጋጣሚ ተጠቅመን ሁላችንም የተቸገሩ የኛን እርዳታ የሚሹ እናት አባቶቻችንን በመርዳት ክርስቲያናዊ ግዴታችን እንድንወጣ መልእክቴን አስተላልፋለሁ። አመሰግናለሁ። አመሰግናለሁኝ ስለጠራችሁን እግዚአብሔር ያክብርልን። ስለ ዶክተር ቢኒያም ለመናገር የምፈልገው ሁለት ነገር ነው። የመጀመሪያው መቄዶንያ ሀገር ላይ ከነበሩ ጫናዎች ውስጥ ብዙ ነገሮችን የያዘ ነው። ምክንያቱም እዚህ ድርጅት ውስጥ ያሉ እናት አባቶች ለሀገር ውለታ የከፈሉ ናቸው። ሰው እነሱን አለንላችሁ ማለት ለሀገርም በረከት ነው። የአንበሳውን ድርሻ የተወጣው ደግሞ ዶክተር ቢኒያም ነውና እድሜ ዘመኑን ሁሉ እግዚአብሔር በሚያደርገው ነገር ሁሉ ይርዳው። እንግዲህ ፍቅርን ያስተማረን ጌታ ኢየሱስ ክርስቶስ ነው እና ጌታ ኢየሱስ ክርስቶስ የፍቅሩን ጥግ ሲገልጽልን የእኛን በደል እሱ በመሸከም ነው እና ሰዎች ከክርስቶስ መማር ካለባቸው ነገሮች ውስጥ አንዱ ፍቅርን ነው እና የሌላውን ሸክም መሸከም ማለት ነው። የወንድምን ሸክም፣ የእህትን ሸክም፣ የእናት አባትን ሸክም መሸከም የክርስትና ጸባይ ነውና ዶክተር ቢኒያም ደግሞ በሰፊው እሱን ተወጥቶታልና ለሁላችን አርአያ መሆን የሚችል ድንቅ ገና እድሜውም ገና ነውና በዚህ እድሜው የሰራው ሀገርን ከብዙ ነገር የሚታደግ ነውና እንደ አጋጣሚ ገዳም ሲኬድ ምናያቸው ነገሮች አሉና አንድ ገዳም ሄጄ በቅርቡ አንድ ነገር አይቻለሁ። ትላልቅ ሆስፒታሎች በብዙ ቢሊየን የሚቆጠር ወጪ የሚወጣባቸው ሆስፒታሎች የማይችሉትን የሰው ቁጥር ይችላል ገዳሙ። ቀለባቸውን፣ ጤናቸው፣ የትኛውም ነገር ማለት ነው ምንም በሚጠበቀው በዘመናዊ መልኩ ባይሆንም ግን ከሀገር ላይ ያንን ይዟል እና ትልቅ ገዳም ሆኖ ያን ከያዘ ዶክተር ቢኒያም ደግሞ ለብቻው ይሄን ይዟል እና ዛሬ ከሱ ጋር አለን ማለት ነገ እንደሱ አይነት ሰዎችን ማፍራት ነው ማለት ነውና ትልቅ ነገር ነው። እግዚአብሔር ይርዳው ማለት ፈልጋለሁ። ያስተላልፋችሁ ለቲክቶክ ቤተሰቦቻችሁ አሁን መደወል ይችላል እናም እሺ እና ይህንን ላይቭ የምትመለከቱ በሀገር ውስጥም ከሀገር ውጭም ያላችሁ ሁላችሁም አነሰ በዛ ሳንል ይህንን መቄዶንያን መደገፍ ለራሳችን መጨረሻችንም ስለማይታወቅ ለወንድሞቻችን ለእናት ለአባቶቻችን መድረስ ነውና በምንችለው መጠን በዛ አነሰ ሳንል ከጎናቸው መሆናችን ማሳየት በራሱ የብሩ መጠን እሱ ሳይሆን አለን ማለታችን በራሱ ለነሱም ብርታት ስለሆነ ሁላችንም ከዚህ በኋላ ባለን ላይቭ እንሳተፍ ማለት ፈልጋለሁ። እሺ በመጀመሪያ አክብራችሁ ስለጠራችሁን እግዚአብሔር ያክብርልን። በእውነት
አንድ ነገር ለመናገር ያህል በተለይ ስለ መቄዶንያ እንዲሁም ደግሞ ስለ ዶክተር ቢኒያም መጀመሪያ ላይ ሰው መሆን ማለት በሰውነት ውስጥ ትልቁ የሰው ልኪት የሚታየው ሰው ሆኖ ሲገኝ ነው ሰው የሰው ልጅ ማለት ነው። እና ለዛም የመጀመሪያ ቅዱስ ዳዊት ለልጁ ለሰለሞን ጠራና ልጁን ምን ሆነ አለ? ሰው። አሁን እየኖርንበት ያለው ደረጃ እየኖረ ያለው ዶክተር ቢኒያም ሰው የመሆንን ምስጢር ገለጠ። በቃ አሳየ። እኔ ክርስቶስ በቃ ከሁሉም ይልቅ ፍቅርን አይደል ያሳየው ያስተማረ ያሳየን እስከ መጨረሻ እስከ ጥግ ድረስ የወደደንን ደሙን ያፈሰሰልን ፍቅርን ሊያሳየን ነው። ቅዱስ ጳውሎስም በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 13 ላይ እምነት፣ ፍቅር፣ ተስፋ አብሮ ይጸናሉ፣ ከእነርሱ የሚበልጠው የትኛው ነው? ፍቅር። ስለዚህ የሰውነትን ልክ የፍቅርን ልክ ክርስቶስ በዶክተር ቢኒያም ውስጥ እያሳየን ነው ለአሁኑ ላለነው ትውልድና በቃ በጣም ትልቅ ለእኛ ዘመን ማለት ነው። ሁለተኛ ነገር ደግሞ ያየሁት ይቻላል መንፈስ ነው። ለካ አንድ ሰው ይህንን ሁሉ ጠቅልሎ የመስራት አቅም አለው። አንድ ሰው ውስጥ ይህን ያህል እምነት ከኖረ በአንድ ሰው እምነት እግዚአብሔር ይህን ያህል ስራ ይሰራል። ለካ እዚህ ተሰብስበን የመጣ ነው ምክንያት የሆነ አንድ ሰው ነው። ዓለምን ለማዳን ክርስቶስ አንድ ሰውን ነው ምክንያት ያደረገው። ልክ በዛው ልክ ደግሞ ይሄው በዚህ ዘመን ዶክተር ቢኒያምን አነሳ። ይሄው ለእኛ ምሳሌ የሆነ ይቻላል በትንሹ ሰው የመሆን ሚስጥር ካለ ሁላችንም እምነት ካለን እንችላለን የሚለው ነውና ከዛ ያንን ተምረናል። እና በዚህ አጋጣሚ የቲክቶክ ፎሎወራችን እዚህ ላይ ሁላችንም የምታውቀን እዚህ በምትችሉት ሁሉ እንድትረዱ ማለት በቃ እኛን የመርዳት ነው ትልቁ ነገር። ለምን ዳግም ክርስቶስ ሲመጣ የሚጠይቀው ጥያቄ አለ። ተርቤ አብልታችሁኛል፣ ተጠምቼ አጠጣታችሁኛል፣ ታርዤ አልብሳችሁኛል፣ ታምሜ ጠይቃችሁኛል። በቃ አሁን እኛን የምትከታተሉ በእኛ ውስጥ ያኔ የሚደረግልን አድርጉልን ነው አሁን ዛሬ ላይ እያልን ነው ያለነውና እግዚአብሔር ያክብርልን። ጥሩ ነገር አነሳ እና በጣም የሚገርመው እኔ ይገርመኝ ነበር ይሄ አባባል አሁን ነው ካንተ የሰማው። እግዚአብሔር ይስጥ። የአንድ ትልቅ ፖለቲከኛ አባባል ይመስለኝ ነበር። ልጆቻችሁን ሰው መሆን አስተምሯቸው፣ ሰው እንዲሆኑ ብሔር ምናምን ዘር ምናምን ተመቁጠር እንትን ኬጂ ልካችሁ ስለምናምን ሰው መሆን አስተምሯቸው ይባልና ሶሻል ሚዲያ ላይ በጣም ትዘዋወራለች። ለአንድ ሰው ተሰጣ ስም አልጠራ እና የዳዊት ቅዱስ ዳዊት ለሰለሞን ያለው ንግግር መሆኑ እውነት ነውና በጣም ደስ ይላል። በዚህ አጋጣሚም ቅድም እህታችን ኢየሩሳሌም ሽውዬ አንድ መጽሐፍ ጽፋ እኔ ይሄንን መጽሐፍ ከመጻፌ በፊት ያለፍኩበት መንገድ ስለማነቃቃት መጽሐፎች አልነበሩም፣ ዲስኩሮች አይሰጡም ነበር። አዳራሽ ውስጥ እንደዚህ ራስን የማንቃት የማነቃቃት አጋጣሚዎች ምናምን አልነበሩም። እነሱ ሳይኖሩ ነው እኔ የመጣሁበትን መንገድ አይቼ ይሄንን መጽሐፍ የጻፍኩት ብላለች። እንኳን ንግግሮች መጽሐፎች እንትን አደንዛዥ ምናምንም አያነቃቃኝም ነበር አይነት ነገር አንስታለች። ስለዚህ ሲሪየስ እንዳይሆን ጉዳያችንም እንደው በዚህ መሃል ትንሽ የገጠመኝ እንደው ቲክቶክ ላይ ገጠመኞች ይኖራሉና ካለ እሷንም እያነሳችሁ ፈገግ እያልን እንድናመሽ ኮስተር እያለ እየሄደ ነው ፕሮግራሙ። ከትውውቁ በኋላ የምንመለስበት ይሆናል። በትክክል ያው እያዝናናን ማምሸት ስላለብን ሲሪየስ ነገር ሆኖ ቁምጭጭ እንዳይልብን አሁን ያው ትውውቁ ይቀጥላል። እሱን በደንብ እንደሚያዝናና አላምናለሁ። ኮስተር እንዳልክብን ያኛው ማይክ ይቀጥላል አንለቅም። ስለዚህ እሺ ይቀጥል። እሺ በመጀመሪያ ያው እንደተባለው አክብራችሁን ስለጠራችሁ እናመሰግናለን። ይሄ በጣም ትልቅ ታሪክ ነው። በዘመኔ የምመኘው ነገር ነው። ማናችንም ዶክተር ቢኒያምን መሆን የማይፈልግ የለም። ለምን እርሱ የሚሰራው ለሀገር በጣም ትልቅ ውለታ የዋሉ ደማቸውን ያፈሰሱ ሀገራቸውን ለመጠበቅ አጥንታቸውን የከሰከሱ በሁሉ ነገር ሁሉ የአቅማቸውን ሁሉ የሰጡ ግን ደግሞ መንገድ ላይ የወደቁ ጧሪ ያጡ የሚጠይቃቸው ያጡ የተራቆቱ የሚያለብሳቸው ያጡ የነበሩትን ሰዎች ሰብስቦ ለሀገር ትልቅ እንደቀደም እንደተባለው ትልቅ የሆነ እፎይታ እየሰጠ ነው ብቻውን ሆኖ። በነገራችን ላይ ይሄ በጣም ታላቅ የሆነ የነፍስ ዋጋ የሚያሰጥ ነው። ቀደም ወንድሜም እንዳለው በዚህ በማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ ጌታ በክብር ዙፋን በሚመጣበት ጊዜ አሕዛብን ሁሉ ይሰበስባቸዋል፣ ፍየሎችን በግራ በጎችን በቀኝ ያቆማቸዋል ይላል። በቀኝ ያሉትንም እንዲህ ይላቸዋል፣ ኑ እናንተ የአባቴ ብሩካን ዓለም ከተፈጠረ ጀምሮ ወደ ተዘጋጀላችሁ መንግስት ግቡ ይልና አንድ ነገር ይናገራል። ተርቤ
አብልታችሁኛል ይላል። በደንብ እናስተውለው። እርሱ በዝናብ አብቅሎ በፀሐይ አብስሎ የሚመግበው ጌታ ተርቤ አብልታችሁኛል ይለናል ሲልም በዳው ለመጠራት አላፈረም። በነገራችን ላይ እኛ የምናበላው ራሱ የምናካፍለው የምናለብሰው ራሱ እርሱ የሰጠን ነው። ከእግዚአብሔር እንወስዳለን ለእግዚአብሔር እንሰጣለን ማለት ነው። ለምን ሲባል እኔ ወጥቼ እንድገባ ሰርቼ እንዳገኝ ነግጄ እንዳተርፍ ያደረገኝ እግዚአብሔር ጤና ስለሰጠኝ ነው። እግዚአብሔር ወጥቼ እንድገባ ስለፈቀደልኝ። ምናልባት እኔ አሁን ያዩዋትን ሰዓት እኮ ያላዩ ብዙ ሯጮች ነበሩ። ነገ ህልሜ ነበራቸው ለመኖር ይፈልጉ የነበሩ ብዙ ሰዎች ነበሩ። መኩ ፈልገው ነው። ኦኬ እሺ፣ አዎ ትንሽ ተሆነ ከፍ ያለን መሰለኝ እና ይህን ይመኙ የነበሩ እና እግዚአብሔር ለኔ ደግሞ እድሜን ለንስሐ ዘመን ለፍስሐ ጨመረልኝና እቺን ቀን እንዳያት አደረገኝ እና እቺ ሰዓት ስትሰጠኝ በህይወቴ የቁም ነገር የምሰራበት ነገ ክርስቶስ ሲመጣ በቀኙ ቆሜ እርሱ መስክሮልኝ እንድቆም የሚያደርገኝ እድል ተሰጥቶኛል ማለት ነው። እና በጣም ነው ዛሬ በጣም ነው የኮራሁት። በጣም ደስ ብሎኛል። ምናልባት እኔ ማድረግ የማልችለው ነገር ሊሆን ይችላል። ብቻዬን የሆነ ህልም ቢኖር መቄዶንያ እንደው ቢኖረኝና ሁሉንም ዘግቼው አስጨብጭቤ ምናምን እንወጣ ደሴ ግን አንችልም። ግን የኔ መገኘት እዚህ ጋር የሆነች ትንሽዬ ነገር ማስገኘት የምትችል ከሆነ እዚህ መምጣቴን በጣም ነው ደስ ያለኝና ለዶክተር ቢኒያም ታላቅ ክብር አለን ሁላችንም እና ረጅም እድሜ እንዲኖረውም ደግሞ እንመኝለታለን። እግዚአብሔርን በነገሮቹ ሊያግዘው ከፊትም ይቅደምለት። ማለት የምፈልገውን ማስተላለፍ የምፈልገው አንድ ነገር አለ። የትኛውም ብር ይሁን እናውቃለን፣ መጪው በዓል ነው ምናምን ይገባናል። በየትኛውም ሁኔታ ያለን ትንሽዬ ሳንቲምም ሀሳብም ኢቭን ጸሎትም ቢሆን ለመቄዶንያ ይጠቅመዋል እና የመቄዶንያን የሶሻል መረቦች እንዳለ ሁሉንም በተቻለ መጠን ሰብስክራይብ ፎሎ በማድረግ በየትኛውም ሁኔታ ከመቄዶንያ ጎን በመቆም ያቅማችንን ወይም የድርሻችንን እንድንወጣ በልዑል እግዚአብሔር ስም አሳስባለሁኝ እና እንደዛ ነው። ባልጨረሰ እያልኩ ነበር። ለምን እንደሆነ አላውቅም፣ ፈርቻለሁ። ያው ቲክቶክ እኔ እንደዚህ ራሴ የቤት ሆኜ ሆስት ሳረግ ምናምን ነው፣ ሰው የሚያየኝ ሰው የለም፣ እንደፈለኩ ልሆን እችላለሁ ምናምን። አሁን ግን የሆነ ፈርቻለሁ፣ ብዙ አልናገርም። አይ አቤት ብቻዬን ነው፣ ካሜራውና እኔ ብቻ ነን። አሁን ብዙ ካሜራው ነው አንተ ነው ያለው። ትንሽ ፈራው፣ ግን ኤኒዌይስ የምር በመምጣቴ ደስ ብሎኛል። የምር ከልቤ ነው። እኔ ብዙ ጊዜ ስለ ዶክተር ቢኒያም ሳስብ የምር ይደንቀኛል። የምር እግዚአብሔር የመረጠው ሰው ነው ብዬ ነው የማስበው። የምር ይሄ እኔ ብሆን አደርገዋለሁ ብዬ አንዳንዴ ራሴን ጠይቃለሁ። እሱ በሚያደርጋቸው ብዙ አንዳንድ የእሱን ታሪኮችም ሰምቻለሁ የተወሰነ በፊት የነበረው ላይፉ እንዴት እንደነበር ምናምንና እኔ ብሆን ይህንን አደርገዋለሁ ብዬ ራሴን ስጠይቅ የምር ላለመዋሸት የማደርገው አይመስለኝም። እና የምር እግዚአብሔር የመረጠው ሰው ነው። እግዚአብሔር ረጅም እድሜና ጤና ይስጠው፣ እግዚአብሔር ይጠብቀው። እንግዲህ ዛሬ በደንብ አሪፍ ነገር አሪፍ ገንዘብ እንደምናሰባስብ አምናለሁ። በቲክቶክም በዩቲዩብም የምታዩን የኔ ፋሚሊዎች የሁላችንም ቤተሰቦች ዛሬ ከጎናችን እንደምቆሙ ተስፋ አደርጋለሁ። እግዚአብሔር ይረዳናል። አመሰግናለሁ። ታንክ ዩ። እሺ ልክ ሌሎቹ እንዳሉት ነው። እኔ ስለ ዶክተር ቢኒያም ሁሌ ሳስብ በቃ በጣም እንባዬ ነው የሚቀድመኝ። ሁሌ ሳስበው ሰው ለአንተ ማን ነው ሲባል ሁሌ የምለው ቢኒያም ነው። የሰው በቃ እኔ ቃላት የለኝም ስለሱ ሲነገር እና ከበፊትም ነው እና የሆነ አጋጣሚ ላይ ከጓደኛዬ ጋር እንደዚሁ ሰፈር ላይ ምናምን እንሄዳለን እና እየሄድን አንድ እናት አሉ እና መንገድ ላይ ነው እንትን የሚሉት እና ረዘም ያላለ ጊዜ እዛ መንገድ ላይ ነበሩና ከጓደኛዬ ጋር ነበርና በጣም እንትን እያሉ ስለነበረ በቃ 1000 ብር እንስጣቸው ምናምን ነገር ተባብለን ማለት ነው። 1000 ብር እንስጣቸው ምናምን ሲለኝ አይ ለምን 1000 ብር እንሰጣቸዋለን? 1000 ብር ብንሰጣቸው ነገም ደግሞ እንትን ነው ምናምን ነገር ከዚህ ሁሉ መቄዶንያ ለምን አያነሳቸውም ብዬ ትተን ልንሄድ ከጓደኛዬ ጋር ስል ታዲያ እንደዛ ከሆነ እኮ ይሄን 1000 ብር ለመቄዶንያ ብትሰጠው ከሌላ ሰዎች ብር ጋር ተጋጅቶ ትልቅ ነገር እሱ በጣም ብዙ ሰዎችን ያነሳል አለኝና ቆሜ ማሰብ ስጀመርኩ ስለ መቄዶንያ ምናምንና ከዛ ጊዜ ጀምሮ በቃ እኛ ትንሽ የምንላቸው ነገሮች
እዚህ ሲመጣ ግን ከሌላ ሰዎች ጋር ተጋጅቶ በጣም ትልቅ ነገር ነው የሚሰራው። በጣም ትንሽ የምንለው አጥሮን ቤት ያስቀምጥናቸው ልብሶች፣ እኛ የሚጠቡን ነገሮች፣ ጫማ፣ እያንዳንዱ ነገር እዛ ቢሄድ ሌላ ሰውን ያነሳል። በጣም ከፍ አድርጎ ነው የሚያነሳውና ቢኒያም ማለት እኛ አሁን ሁላችንም የራሳችንን ሩጫ የምንሮጥ ሰዎች ነን፣ ሁላችንም በየፊናችን። እሱ ግን የሰዎችን ሩጫ እየሮጠ ያለ ሰው ነው፣ የሌሎችን ሩጫ። ጌታችን ሲናገር አስቀድማችሁ ጽድቁንና የእግዚአብሔርን ቤት ፈልጉ ሌላው ይጨመርላችኋል ነው የሚለው። እኛ ግን ጥቅሱን ገልብጠ ነው አሁን ጽድቁን አይደለም እየፈለግን ያለ ነው። ሁላችንም የራሳችን ሩጫ ነን። ልክ ጊዜያችን ካለቀ በኋላ ለጽድቁ ደግሞ እንሮጣለን። ቃሉን ገልብጠ ነው ማለት ነው። ቃሉ ግን የሚለው አስቀድመን ጽድቁን ብንፈልግ ሌላው ደግሞ ይጨመርልናል። እኛ ግን ገልብጠነዋል እያደረግነው ያለው ነው። እሱ ግን በቃሉ እየኖረ ያለ ሰው ይመስለኛል። እኔ አስቀድሞ ከኔ ረጅም ጊዜ ነው የማውቀው። ከዛ ጊዜ ጀምሮ የጽድቁን መንገድ እየሄደ ያለ ሰው ነውና ከሱ የምንወስደው ትምህርት በጣም ሰፊ ነውና እያንዳንዳችን ማድረግ ያለብን በጣም ትንሽ ትልቅ ሳንል ማድረግ ያለብንን ነገር ከትንሿም ጀምሮ እኛ ትንሽ ነው ቀላል ነው የምንለው ነገር በጣም ዋጋ ስላለው እያንዳንዱ ነገር እንደ ቀላል ማየት የለብንም እና ማገዝ ይኖርብናል። በማንኛውም ነገር እሱን መርዳት ማገዝ ይኖርብናልና ቲክታክ ላይ የምታውቁን ፕላትፎርሙ ላይ ያላችሁ በሙሉ ከአሁን ሰዓት ጀምሮ እስከ 12 ሰዓት ድረስ ሰፖርት እያደረጋችሁ እየረዳችሁ ትንሽ ነገር ሳትሉ እያንዳንዱ የምታደርጉት ነገር ሲጨመር ከሌሎች ጋር በጣም ብዙ ነው የሚሆነው። አሁን 63ኛ ዙር ነው። በ63ኛው ዙር ላይ እኛ የምናደርጋት አስተዋጽኦ ነገ ሌላ ዙር ላይ ሲሄድ ጨምሮ ነው የሚመጣውና ለዛ ነገር በንቃት ተሳትፈን ዛሬ ከፍተኛውን ነገር ሰብስበን እንወጣለን እኛ ማለት ነው። እግዚአብሔር ዮኒ ፓፓ ነው አይደል? አንበሱ ካሁን በኋላ ማውቀው አለቃችሁ። አንበሳውን ወርውሩ ነው የሚባል ምንድን ነው? ኮፍያውንም ቢሆን አንበሳውን አበባውንም ቢሆን እሱን እናንተ በሏቸው። አይ እኔ ብስት ይቀየሙኛል አይደለ? ያስተካክሉናል። እሺ ፈለገየት ኮሳተ ኧረ ቀድማ ኦኬ ነው እንዴ? ፈታ በልልኝ ተጫወትልኝ። የሊት ምን ይባል ነው አንተ የተወለ እቺ ነገር አንተ ድሮይን ትውስ አስባለች። ጌታ ተቀበል ምንድነው የድሮ አስታወሰች። እስቲ ምንድነው የድሮ ተመስገን። በዚህ አጋጣሚ እኔ ላስተዋውቅ ይፈቀድልኝ። ተመስገን እጅግ በጣም የምንወደው ወንድማችን ነው። ከዚህ በፊት በፕሮቴስታንቲዝም እምነት ውስጥ የነበረ ወንድማችን ነው። እሱም ብቻ ሳይሆን አሁንም ያሉ ፕሮቴስታንት ወንድሞቻችን እንወዳቸዋለን። ያው የተሙ ግን ለየት የሚለው በመሰረተ ክርስቶስ ቤተክርስቲያን ውስጥ አማኝም አገልጋይም የነበረ ወንድማችን ነበር እና እንደ እግዚአብሔር መልካም ፈቃድ ወደ እውነተኛው መንገድ ወደ ኦርቶዶክስ ቅዱስ ቤተክርስቲያን ተመልሶ አሁንም ጭምር ቤተክርስቲያንን በሚችለው አቅም እያገለገለ ያለ ወንድማችን ነውና የድሮይን ትምሳለኛ ነው። ለዛ ይመስለኛል ማይኳን ሲጨበጥ አሁን ግን በአንተ ምክንያት ሊመለስ ነው። በእኛ ምክንያት መጣ፣ በአንተ ምክንያት ደግሞ ሊወጣ ነው። ደስ የሚለው እንኳንም ሰው አይቻል መጣው። በእኔ ምክንያት ትመለስ? አይ እኔ እንጃ አላውቅም። በእኔ ሰዓት እናገራለሁ። ለማንኛውም ማይኳ ትዝ ብላኝ ነው። ስለ ዶክተር ቢኒያም ስናወራ ቅድም ዲያቆን ሞኬ እንዳለው መጽሐፍ ቅዱስም እንደሚናገረው ልጄ ሆይ ሰው ሁን ነው የሚለው። ሰው ሆኖ የተገኘ ደግሞም የሰው ልጅን ሁሉ የሚሰበስብ ድንቅ አባት ነው። ይሄ ዘር የለ ሃይማኖት የለ ሁሉንም በአንድነት ሰብስቦ ያስቀመጠ ድንቅ ወንድማችን ነው እና ዶክተር ቢኒያምን ምን ትለዋለህ ብል ምንም ልለው አልችልም። ከቃላት በላይ እና ከምንናገረው በላይ የውስጥ ሰው ነውና ውስጥን የሚረዳ እንባዎችን የሚያነብሰው ነው እና እንባን የሚያነብሰው ምንም ልንለው ስለማንችል ምን ትለዋለህ ብል ምን ልበለው እና ይህ ድንቅ ወንድማችን ልናከብረውና ልንደግፈው የሚገባው አንድ ኢትዮጵያዊ ነው። የሆነ ነጭ የሆነ ሰው እንደዚህ አይነት ነገር ቢያደርግ በጣም እንጮዋለን፣ በጣም እናስጮዋለን። እኛ ግን ኢትዮጵያውያን ደግሞ ከእግዚአብሔር የሰጠን ውድ ስጦታችን ነው። የሚጠቅም ልጄን አናሲሞስን እልክላችኋለሁ እንዳለው ጳውሎስ ጠቃሚ የሆነ ለኢትዮጵያ ሕልውና የሚጠቅም ለሁሉም ይሄ ከሃይማኖት እንውጣና
ለሁሉም ጠቃሚ የሆነ ሰው ነውና አናሲሞስ ብየዋለሁ። ቢንያምን አናሲሞስ የሚጠቅም እና ጠቃሚ የሆነ ሰው ነው። ከዚህ ጋር በተያያዘ ውድ ክርስቲያኖች ይሄንን ነገር አስተላልፋለሁ። ቀደም ባሩኪ አንድ ነገር ብለዋል። ብዙ ገንዘብ እንደምታወጡ ይታወቃል፣ ባህል ነው። ደግሞ ከኢትዮጵያ ውጭ ያላችሁ እህቶቻችን ወንድሞቻችን ለብዙ ሰው ገንዘብ እንደምትልኩ እናውቃለን። ከናንተ አልፎ ግን ከሙላታችሁ ሳይሆን ከጉድለታችሁ ስጡ እና ከሙላት ሲሰጥ ጎዶሎ ላይ ይታይ ይችላል። ግን ብዙዎቻችን ከጉድለታችሁ ስጡ፣ የሰጣችሁትን ደግሞ ያቺ ጥቂቷ ነገር ከሌላው ጥቂት ጋር ሲበጣ ብዙ ይሆናልና ብንችል ብንዘጋው ደስ ይለናል። ለኛ ደግሞ ያለን ደግሞ ሀብት እናንተ ናችሁ። ወደ እናንተ መተናል። ሁላችንም እንስጥ። ግን መቼም ቢሆን መቼም ከዚች ድንቅ ቤተክርስቲያን አልወጣም ፈለገና አይቼ ስላልመጣው አስፈላጊ ነበር ያው። አይ እሱ ይቅርታ ወንድማችን ቢንያምን ማን ብየዋለሁ ነበር ያልከው? አናሲሞስ ተሙ ያንተ በል ፈልጊው ነው። አይ አይደለም። አስባችሁታል? ግዝ ደግሞ ቢጭ ገና ጅማሮ ነው። ማይካ ይሰራል አለ። ያው ቅድም ራሴን አስተዋውቂያለሁ። ልደተ ቃል እዚህ በመገኘቴ በጣም ደስተኛ ነኝ። እንደዚህ አይነት ታሪካዊ ስራ ላይ በመገኘት ስለጠራችሁን አክብራችሁ ቦታ ስለሰጣችሁ እናመሰግናለን። ንግግሬን የምጀምረው በአንድ መጽሐፍ ቅዱስ ጥቅስ ይሆናል ከይቅርታ ጋር። በዚህ በሮሜ መልእክት ምዕራፍ 15 ከቁጥር 26 ላይ እንደዚህ ይላል፣ መቄዶንያና አካያ በኢየሩሳሌም ቅዱሳን መካከል ያሉትን ድሆች ይረዱ ዘንድ ወደዋልና ይላል። የሐዋርያው ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች የተጻፈ መልእክት ነውና መጽሐፍ ቅዱስ ላይ መቄዶንያ ሐዲስ ኪዳን ላይ 24 ጊዜ ተጽፏል። አታውቁትም? በእርግጠኝነት እያንዳንድሽ እዚህ ነው የሰማሽው። እነዚህ ነው ያልኩት። ማንም ጠይቆኝ ነበረ እና ይህንን ሀሳብ ያነሳውበት ዋነኛ ምክንያት ምንድነው? መቄዶንያ የህዝብ ነው፣ የአንድ ሃይማኖት ድርጅት አይደለም፣ ወይም የሆነ የአንድ ግለሰብ አይደለም። እንዳጠቃላይ የህዝብ ነውና በብዙ አይነት መንገድ ብዙ ስራዎችን የሰራ ነው። አሁን ደግሞ የተሰበሰብንበት ዋነኛ ዓላማ እስከ ዛሬ ድረስ የመጣውን ነገር ወደፊትም ደግሞ በተሻለ መንገድ እንዲቀጥል ለማድረግ ነው። ከዓለም ጫፍ ያለ ህዝብ ሁሉ ተሰብስቦ ይህን እያደረገ ያለውና እኛ እዚህ ጋር የተገኘ ነው በቤተክርስቲያን ውስጥ እንዳሉ ለቤተክርስቲያኑ